ካላችሁ ሁለተኛ ሳሙኤል 7:13 ታላቅ የእግዚአብሔር ሰው ዳዊት ሲናገር ሁለተኛ ሳሙኤል 7:13 የመንግስትህን ዙፋን ለዘላለም አጸናለሁ፣ ከወገቤ የሚወጣው ለስሜ ቤት ይሰራል፣ እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገር ቢያደርግ ሰው በሚቀጣበት ብትር እገስጸዋለሁ። አሁን ብትር የሚለው ቃል ትርጉሙን እየቀየረ ይመጣል። ናው ሊስን ኬርፉሊ በጣም በጥንቃቄ አዳምጡ። ዳዊት ቤተ መቅደስ መስራት ይፈልጋል። እግዚአብሔር ግን አንተ የደም ሰው ነህ አትሰራም ብሎ ከለከለው። ነገር ግን በሁለተኛ ሳሙኤል 7:13 እንዳነበብኩት አሁን ምን ይለዋል? ለዘላለም ከቤተ መንግስት አይጠፋም ብዬ ተናግሬያለሁና ካንተ በኋላ ወይም ካንተ ጉልበት የሚወጣው ሰለሞን ማለት ነው፣ እሱ ለኔ ለስሜ ቤት ይሰራል። ቤተ መቅደሱን ማለት ነው። እኔና አንተ ነው የሚለው አሁን እዚህ ጋር እኔና አንተ ከእረኝነት ዘመን ስንተዋወቅ በግ ስጠብቅ በምድረ በዳ ከድቡ ከአንበሳው ከጎልያድ እንደታደግኩ ታውቃለህ። ደግሞ እኔና አንተ ተጣልተን እናውቃለን ነው የሚለው። እኔና አንተ ተጣልተን እንደቀጣው ሁሉ ልጅ ሰለሞን በአንተ ምትክ ከነገሰ በኋላ ቢያሳዝነኝ ቢበድለኝ ሰው በሚቀጣበት ብትር ምን አደርገዋለሁ? እቀጣዋለሁ። ቃል በቃል ከወሰዳችሁት አሁን እዚህ ጋር እንግዲህ አሊጎሪ ምናምን የምትሉ ሰዎች አላችሁ፣ የሆነ ስነ መለኮት ትንሽ ያጠናችሁ ሰዎች። በነገራችን ላይ አሊጎሪ ይፈቀዳል። አሁን አሊጎሪ እንዴት እንደሚፈቀድ ላሳያችሁ። አሊጎሪ ስትሉ እግዚአብሔር እየተናገራችሁ እንዳያልፋችሁ። አሊጎሪ ምሳሌ መጠቀም ይቻላል። ቃል በቃል ከወሰድ ነው። አሁን እግዚአብሔር ዳዊትን ምን እያለው ነው? ይኸው ሰለሞን ካጠፋ ሰው በሚቀጣበት ብትር የሰው ልጅ በብትር ይቀጣል አይቀጣል? ስለዚህ ሰለሞን ሲያጠፋ እግዚአብሔር ከዙፋኑ ይመጣና እኔም ቀድሜ ተናግሬያለሁ፣ ለአባትህ ለዳዊት ተናግሬያለሁ፣ አንተ ስታጠፋ በሰው መቅጫ ብትር እቀጣዋለሁ ብዬ ነበረ። ይኸው ሰለሞን ልክ እንዲህ ማለት ነው። ዳዊት ሞቷል። ሰለሞን ነው። ለአባትህ ነግሬ ነበረ። ከፈለግ ሁለተኛ ሳሙኤል 7:13 ማየት ትችላለህ። አባቴ የጻፈው እና ልቀጣህ ከዛሬ ጀምሮ ሰለሞን እኔ በጣም ታናድዳለህ። እንዴት 700 ሚስቶች ይኖሩሃል እና በጣም አዝኛለሁ ብሎ በዱላ ነው እንደሚመጣው ሰለሞን አይደለም። ሰው በሚቀጣበት ብትር ማለት ሰው በመጀመሪያ የሚቀጣው በምንድን ነው? በቃል በቁጣ። ስንቶቻችሁ እግዚአብሔር በቁጣ ቃል ደብድቧቸው ያውቃል? ግብዝ እንዳትሆኑ። እኔ ተደብድቤ ያውቃለሁ። እግዚአብሔር ተቆጥቶት ማየት ሰው አለ እንደዚህ ነው። እኔ ሰሞኑን እንኳን እግዚአብሔር የተቆጣው ሰው የለም አለ። እሱ ማለት ሰለሞን የሰው መቅጫ ብትር። ስለዚህ አሁን ይህችን ታምራት የምታደርግባትን ብትር በእጅ ይዘህ ሂድ ማለት ይህችን ታምራት የምታደርግባትን ቃል ኪዳን ራእይ አሜን። አጠገባቸው ያለውን ሰው እንዲህ በሉት፣ ሀብታም በሉት፣ ባለጸጋ። በእርግጥ መኪና የለህም በሉት፣ ቤት የለህም፣ ወርቅ የለህም፣ ከዚህ ሁሉ ግን አለ ቃል አለ፣ የሰማይ ቃል አለ። ባለጸጋ በሉት፣ ሀብታም፣ ተስፋ አለ በሉት፣ ባለ ራእይ ነው፣ የእግዚአብሔር ቃል ያለው በሉት፣ ሀብታም ነው። እግዚአብሔር እንዲህ ይልሃል በሉት፣ ያዕቆብን እንዳለ በሉት፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። አሜን 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 አሜን። አሜን። ስለዚህ የምናነሳው ምኑን ነው? ማን የነገረንን ቃል። የመጨረሻ ምስኪን ሰው ማለት ቃል የሌለው ሁለተኛ ቃሉን የጣለ ሰው። Now let's go to Psalm 23 መዝሙር 23 ጋር እንሂድ። ዳዊት ደግሞ ያለውን እንይ። ዳዊት ደግሞ የበለጠ ግልጽ አድርጎታል። መዝሙር 23 በቅንፍ ቁጥር 4 በሞት ጥላ ብሄድ እንኳን
ምን አልኩኝ? በሞት ጥላ ብሄድ እንኳን በትርህና ምርኩዝህ እነርሱ ሄሎ ኦኬ። ስለዚህ አሁን ቃል በቃል ከወሰድ ነው አሊጎሪ ምናምን እያላችሁ የምትኮፈሱ ሰዎች ቃል በቃል ከወሰድ ነው እግዚአብሔር ምን አለው ማለት ነው? ብትር። እግዚአብሔር ደግሞ ምን አለው ማለት ነው? ምርኩዝ። ሲማን ነው ዱላ ወይም መቆሚያ ምናምን እንደ የተሰበረ ብረት የሚሰጠኝ በጣም በምሳሌ ማሳየት ፈልጋለሁ። ከቁባኤው መካከል ምርኩዝ የያዘ ሰው ወይም የሆነ እንጨት ስጡኝ እስቲ ምን ማለት እንደሆነ እናሳያቸው። ቶሎ አለ ከቁባኤው መካከል አምጡ ጎሽ ተባ በህይወት ስደክም ትማታበታለህ። ኦኬ አሁን ዳዊት ምን እያለ ነው? በሞት ጥላ ብሄድ እንኳን ሞት ምን አለው ማለት ነው? ጥላ። ኢዮብም ተናግሯል። በነገራችን ላይ ሞት ጥላ አለው። ምን አልኩኝ? ጥላ አለው። እና ሰው በሞትና በህይወት መካከል እያጣጣረ እያለ በተለይ ወደ ሞቱ ሰዎች ነፍሳቸው ሊወጣ ባሉ ሰዎች አንተን ስትሉ ጥላውን ይወጣል። ኢዮብም ይህንን ተናግሯል። ዳዊት ይህንን ያውቃል። ግራ ገብቶት በእኔና በሞት መካከል ስንት እርምጃ ና ሌላ አንድ ልትሰጡኝ አትችሉ? አንድ ደግሞ ከሌለ ተውስ ከሌለ ምን ጎሽ አምጣ። አንዱ ምርኩዝ ነው። የማን ምርኩዝ? የእግዚአብሔር። ዳዊት እየዘመረ ነው እና ሂዝ ዴቪድ ዳዊት ነው። በገና ይዞ እየደረደረ ነው እና የመጨረሻ ሀዘን ላይ የነበረበት ዝማሬ ነው። በሞት ጥላ ብሄድ እንኳን ዳዊት ነው የሚለው። አሁን ቃል በቃል ከወሰን ነው በሞት መካከል እየሄድኩኝ ጎልያድ ነፍሴን ባስጨነቀ ጊዜ፣ አንበሳው ድቡ በመጣ ጊዜ ብትርህና ምርኩዝህ እነርሱ ምን ማለት ነው? ቃል በቃል ስንወስደው እንደዚህ ማለት ነው። ይሄኛው ብትር ነው፣ ይሄኛው ምርኩዝ። ዳዊት ተጨንቋል። ብትሩ ምን ይላል? ዳዊት አይዞ። ይሄ ማለት ነው። አሁን ቃል በቃል ስንወስድ እግዚአብሔር ምን አለው ማለት ነው? ብትር። እግዚአብሔር ምን አለው ማለት ነው? ምርኩዝ። በሌላ አማርኛ እግዚአብሔር አርጅቶ ምርኩዝ አለው ማለት ነው። ቃል በቃል ከወሰድን እንግዲህ አሊጎሪ እንዴት እንደሚያስፈልግ ንገራቸው። እንተና ስነ መለኮቶች። ስለዚህ ብትሩ አይዞ ዳዊት በቃ ነው ያለው። አንበሳው ቢመጣ ብትሩ ነው የሚያጽናናው። ቃል በቃል ከወሰነ እየተገለባበጥኩ አቀምስልሃለሁ። ምርኩዙ ደግሞ ይኸው ልትወድቅ ከሆነ ደገፍ አደርግሃለሁ ማለት ነው እንዴ? አይደለም። ብትር የማን ብትር? የእግዚአብሔር ብትር። በሞት ጥላ መካከል ብሄድ እንኳ ብትርህና ምርኩዝህ እነርሱ ያጽናኑኛል ማለት አንበሳው ሊበላው በሄደ ጊዜ ድቡ ጎልያድ ወይም ሳኦል ጦሩን እየወረወረ ከግድግዳ ጋር ሊያጣብቀው ባለ ጊዜ ቃል ትዝ ይለዋል። አሜን። ዳዊት ካንተ ቤት ለዘላለም በትረ መንግስት አይጠፋም። አሜን ነው። ስለዚህ ለሳኦልና ለጎልያድ ምን ይለዋል? አልሞትም፣ ገና ዘሬ ምድርን ይወርሳል፣ ገና ከኔ ጌታ ኢየሱስ ይመጣል። አሜን ነው። ሃሌሉያ። ሰይጣን ስማ በሉ። ውሸታ፣ የውሸት አባት እነግርሃለሁ፣ አንተ ከንቱ ነህ፣ አትረባም፣ አይሆንልሽም ብለኸኛል። ስማ፣ ቃል አለኝ። እግዚአብሔር እንዲህ ብሎኛል፣ የነገርኩህን ሁሉ ሳላሳይህ አትሞትም። እግዚአብሔር እንዲህ ብሎኛል፣ ባለ ራእይ አይሞትም። ስማ፣ እኔም ዛሬ ታምር፣ ድንቅ፣ ኃያል ነገር የማደርግበትን ብትር፣ ቃል፣ ኪዳን፣ ተስፋ በእጄ ያዝኩት። ሃሌሉያ። እሱ ስንቶቻችሁ ታምራት ማየት ትፈልጋላችሁ? እግዚአብሔር የተናገራችሁን ቃል አንሱ። አሜን።
የዛሬ 10 ዓመት፣ የዛሬ 10 ወር፣ የዛሬ 20 ዓመት፣ የዛሬ 2 ዓመት 2 ወር ወይም ትናንትና የነችሁ የታምራት በትር አሜን ሃሌሉያ። ቃል አለ በመስጠት ይገርባቸው ቃል አለ፣ ኪዳን አለ፣ ተስፋ አለ፣ ህልም አለ፣ ራእይ አለ። አርግሻለሁ ሃሌሉያ። እግዚአብሔር ቃል ሲናገር ቃሉ እስኪመጣለት ድረስ ምን አደረገው ይላል? ፈተነው። ስማ በሉ ሰይጣንን ዮሴፍ ቃሉ እስኪመጣ ህልሙ እስኪፈጸም ራእዩ እስኪፈጸም ያየው ነገር እስኪሆን ቃሉ እስኪመጣለት ድረስ ተፈትኖ ነበረ። ስማ ጠላቶች ስሙ፣ አስጨንቃችሁኛል። ከእንግዲህ በኋላ ይበቃል። ቃል መጣ። አሜን 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 አሜን። ሃሌሉያ። ስለዚህ ሙሴ ወደ ፈርዖን ይዞ ሲሄድ ምን ይዞ ነው የሄደው? ቃል። ሙሴ ታምራት ያደረገው በምንድን ነው? በቃል። ድሮ ፈርቶ ወጥቶ ነበር። አሁን ግን እግዚአብሔር እንደዚህ አለው፣ ሂድ ካንተ ጋር እሆናለሁ፣ ከአፍ ጋር እሆናለሁ። ያኔ በጨለማ ተደብቆ ነው የሄደው። አሁን ግን ወደ ፈርዖን ሄደ። የዛሬ 40 ዓመት በቤተ መንግስት ከውሃ ወጥቼ ልጅህ ያንተ ልጅ አልባልም ብዬ ሄድኩት፣ ከውሃ የተረፍኩት ደግሞ የዛሬ 40 ዓመት ሰው ገድዬ የሄድኩት ተደብቄ የሄድኩት ሙሴ ነኝ። አንተም ልዑል ትሆናለህ ብዬ ነበረ። እኔ ግን የአባቶችን ጽድቅ ትኮር ብያየ ወደ ባዕድ አገር ሂጄ ነበረ። አሁን ግን እግዚአብሔር ልኮኝ ነው። ስማ እግዚአብሔር እንዲህ ይልሃል፣ ሕዝቤን ልቀቅ። ስማ ምንድን ነው? ጦር አለህ እንዴ? ጦር የለኝም፣ ግን ምን አለኝ? ቃል። ሃሌሉያ። ስማ ሰይጣን በሉ ጉድ ፈላብህ። ኢትዮጵያን ትለቃለህ፣ አፍሪካን ትለቃለህ፣ ዘመዶችን ትለቃለህ፣ አገልግሎትን ትለቃለህ፣ ትውልድን ትለቃለህ። ቃል አለኝ። ምን አለኝ? ምን አለኝ? ሄሎ 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 ምን አለኝ? ሄሎ ምን አለኝ? የማን ቃል? ሀብታም በሉና ስለብታ ተቀራቸው ባለጸጋ ስማ በሉ ሀብታም ነህ አንተ ከንጉሡ አፍ የወጣ ከሰማይ ጌታ ከሰራዊቱ ጌታ እግዚአብሔር ከሱ የወጣ ቃል አለ። ቃሉ በሉት የአምላኬ ቃል በሉት፣ የአባቴ ቃል በሉት፣ የእግዚአብሔር ቃል በሉት። አያረጅም። ሰማይና ምድር በሉት ያልፋል፣ ቃሉ ግን አያልፍም። እድለኛ በሉት። ሃሌሉያ። ምን አለኝ? ኮራሁ ወደ ታጠቀባቸው በሉት። ኩራት አለኝ በሉት። መጣብኝ በሉት። ለካስ ሀብታም ነኝ በሉት። ለካስ ባለ ራዕይ ነኝ በሉት። ለዚያውም በሉት አንድ ቃል አይደለም ያለን ብዙ ነው በሉት። ብዙ ኪዳን፣ ብዙ ተስፋ፣ ብዙ ቃል ኪዳን፣ ብዙ ህልሞች አሉት። ሀብታም ነኝ በሉት። አሜን አሜን አሜን። አሜን አሜን። ጌታ ኢየሱስ እንደዚህ አላቸው። እንግዲህ ብትር የሚለው ቃል በጣም ግልጽ መሆን ስላለበት ነው። ማርቆስ 6:7-8 ላይ ደቀ መዛሙርትን እንዲህ አላቸው። ማርቆስ 6:7-8 ከብትር በስተቀር ምን አልኩኝ? አሽካዶ
እንጀራ መሐለቅ እንዳትይዙ። አሁን ቃል በቃል ካየነው ቃል በቃል እነ አሊጎሪ ምናምን እንደሚሉት ካየነው ለ12 ደቀ መዛሙርት ጌታ ወደል ብትር ይዛችሁ ሂዱ ማለት ነው። ምን እንዳትይዙ? ከረጢት። ምን እንዳትይዙ? እንጀራ። ምን እንዳትይዙ? መሐልቅ። ምክንያቱም እነሱ ባህር እያቋረጡ መርከብ ስለሚነዱ ጀልባ ስለሚነዱ ጀልባዋን እንዳትናወጥ ጀልባዋን ለማቆም ነው መሐለቅ። ዚአንከ በእንግሊዝኛ ምንም ነገር እንዳትይዙ ግን ምን በእጃችሁ ይኖራል? በትር። ጌታ ኢየሱስ ምን ማለቱ ነው? የሰባኪ የሐዋርያ የነቢይ የፓስተር መለኪያው ቃል ነው። አሜን። ጴጥሮስ ምን ይዞ ነው ሄደው? ቃል ይዘን እንሄዳለን፣ ከረጢቱ ይሞላል። ቃል ይዘን እንሄዳለን፣ እንጀራው ይሞላል። ቃል ይዘን እንሄዳለን፣ የሚያናውጠን ሁሉ ይናወጣል። እስቲ የገባው አሜን ይላል። ሃሌሉያ። ከእንግዲህ በኋላ ነው ሌላ ነገር ይዤ አልሄድም። እኔ ይዤ የምሄደው በትር ነው። የአምላኬን ቃል በሉ። የሕይወት እንጀራ፣ ሰይፍ፣ ሳሙና፣ የእግዚአብሔር ቃል ጅማትን የሚለየውን በትሩን ይዤ እሄዳለሁ። አሜን። ምን ይዘህ እሄዳለሁ? ቃል ነው ታጠቀባቸው። ዛሬ ጠዋት ያነበባችሁትን ወይም አሁን እየተናገርኩ የፈሰሰውን ቃል የተለየ መልእክት የሚመጣላችሁ ሰዎች ካላችሁ አጠገባችሁ ላለው ሰው ልቀቁበት። ስራው ጌታ እግዚአብሔር እንዲህ ይልሃል ይሉና ልቀቁበት።